ይቺ ምድር ነቢያት ያስፈልጓታል። ይቺ ምድር መጋቢያን ያስፈልጓታል። ይቺ ምድር የወንጌል ሰባኪዎች ያስፈልጓታል። እየተከታተለ የሚያርድ እጅ ግን ዛሬ ይመታል። ሌላ ላይ አያት ላይ ቅድመ አያት ላይ የለመደ ነው አንተን እየተከታተለ ይረበሻል። ዛሬ እግዚአብሔር አምላክ ጀርባውን ይመታዋል። የተነካካችሁ ጠላት እየነካካችሁ ያለው ቅባት ስላለብህ ነው። የሆነ እየሞካከረ ከሆነ እርግጠኛ ነኝ ቅባት አንተ ላይ አለ። እርግጠኛ ነኝ አንተ ላይ ኪዳን አለ። ዘንድሮ ግን የምታሸንፈው አንተ ትሆናለህ። ሁላችሁ የምታውቁት ቃል ነው። ግን በዚህ ቃል ውስጥ ያለውን ለዛሬ እግዚአብሔር አምላክ ገልጦ ሊያስረዳችሁ የፈለገው ድምጽ አለ። መጽሐፍ ቅዱስ የያዛችሁ ሰዎች ምዕራፍ 12 ቁጥር 1 ላይ እንደዚህ ይላል። በዚያም ዘመን ንጉሥ ሄሮድስ መከራን ያጸናባቸው ዘንድ ከቤተ ክርስቲያኑ በአንዳንዶቹ ላይ እጁን ጫነባቸው። ዮሐንስንም ወንድም ያዕቆብን በሰይፍ ገደለው የሚል ቃል ታገኙታላችሁ። አይሁድም ደስ እንዳሰኛቸው አይተው ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓል ወራት ነበር ይላል። ሌላውን እናንተ አንብቡ። በዚህ ክፍል ላይ መጽሐፍ ቅዱስ እየነገረን ያለው ሄሮድስ ንጉሥ በነበረበት ዘመን በአገዛዝ ስርዓት ላይ በነበረበት ዘመን ከቤተ ክርስቲያን አንዳንዶቹ ላይ እጁን ጫነባቸው ይላል። እጁን የጫነባቸው ሊባርካቸው አይደለም። እጁን የጫነባቸው ምልክት ሊያኖርባቸው አይደለም። እጅ ጫነ ማለት እንደዚህ ያደረገባቸው እያለ አይደለም መጽሐፍ ቅዱስ። የሞትን አዋጅ አወጣባቸው የሚለውን ቃል ይገልጻል። ከቤተ ክርስቲያን እያሳደዳቸው፣ እየመታቸው፣ እየገደላቸው ሊያጠፋ የፈለገበት ምክንያት ምንድን ነው? ያዕቆብ የዮሐንስ ወንድም ነው። ከቤተ ክርስቲያን መካከል ከተነሱቱ ሰዎች ከሐዋርያቱ መካከል አንዱ ነው። እጁን ጭኖበት ሄሮድስ ያዕቆብን በሰይፍ አስገደለው ይላል። እርግጠኛ ነኝ ዛሬ የአመፃ እጅ በእናንተ ሰፈር ላይ በእናንተ አደባባይ ላይ አያርፍም። ወይ እየሰማችሁ ነው አይደለም? ስሙኝ በደንብ። ሄሮድስ በጊዜው የነበረው ሚሽን ምንድን ነው? በቤተ ክርስቲያን ላይ የያዘው ራእይ ምንድን ነው? ቤተ ክርስቲያንን የማጥፋት ፕሮግራም፣ ቤተ ክርስቲያንን የማሳደድ ፕሮግራም። ያዕቆብን ካስገደለ በኋላ መላ አይሁዶች ይላል መጽሐፍ ቅዱስ ዋው ንጉሳችን ኃያል ነው ማለት ጀመሩ። እንዴት አስደናቂ ስራ ሰራ ማለት ጀመሩ። ሰውየውን ሰለብሬት ማድረግ ጀመሩ። እየገደለ ዛሬም አለ ባይዘወይ ራእይ ያላቸው ሰዎች፣ ቃል ያላቸው ሰዎች፣ ትንቢት ያላቸው ሰዎች፣ ልሳን ያላቸው ሰዎች እየተከታተለ የሚጭንበት መንፈስ አለ። ያንን መንፈስ ነው እግዚአብሔር ዛሬ ከአየር ላይ የሚመታው። እመነኝ፣ ይቺ ምድር ነቢያት ያስፈልጓታል። ይቺ ምድር መጋቢያን ያስፈልጓታል። ይቺ ምድር የወንጌል ሰባኪዎች ያስፈልጓታል። እየተከታተለ የሚያርድ እጅ ግን ዛሬ ይመታል። ወይኔ ጩና አሜን በለኝ ሲያኔ አሁን ፊዚካሊ ሰውየው መጥተው አንተን በስጋ አይገልህም። ቅባትን ሽባ የማድረግ ፕሮግራም ዘርግቷል። ስትራቴጂ ዘርግቷል። ሰዎች በጥቃቅን ፕላትፎርም ላይ ቁጭ ብለው ቅባት የሚያሳድዱ ጨለምተኞች አሉ። እመነኝ፣ በዚህም ሶሻል ሚዲያ የምትከታተሉ እንደኔ በወጣትነት ለወንጌል የተነሳችሁ አትፍሩ። እናንተን ከወንጌል ሜዳ አውጥተው እነሱ ሊስቁ ነው፣ እነሱ ሊጨፍሩ ነው። እነግርሃለሁ ዛሬ የሚቀጥለው ዘመን ቅጠል ከዛፍ ላይ እንደሚረግፍ ዘመኑ ያረግፋቸዋል። ዘመኑ ያረግፋቸዋል። ዛሬ እግዚአብሔር አምላክ ይህን መንፈስ ገላለሁ ብሎኛል። እመነኝ፣ እግዚአብሔር አምላክ ጽንስ ያላቸው ሰዎችን ይቀሰቅሳቸዋል። ደግመ አሜን በለኛ እንዴ። መጽሐፍ እንደዚህ ይላል፣ ያዕቆብን እንዳስገደለ በሰሙ ጊዜ ይላል መላ አይሁዶች ደስ አላቸው። ሰው በመሞት እንዴት ይደሰታል? ሰው አገልግሎት በማቆም ሰው እንዴት ይደሰታል? ትላንትና እሳት የሚነድባቸው ሰዎች ኖርማል ሆኖ መንገድ ላይ ላጫቸውን እያስረገረኩ ሲሄዱ እንዴት ይደሰታል?
ትላንትና ሳይንበረከኩ የማያድሩ ሰዎች አሁን ላይ ግን ኖርማል ብሎ ካፌ ላይ ቁጭ ብሎ ማኪያቶ ይዞ ደርቆ ባዶ ሆኖ ሲያዩ እንደ ሰው ይደሰታል። በየቤተ መቅደስ የተቀመጡትን እያዘለለ መላ አይሁዶችንና ፈሪሳውያን ሰዱቃውያን ግራ የሚያጋባ አንድ ሐዋርያ ነኝ የሚል አለ። ጴጥሮስ ይባላል። ጨምርልን እባክህ አሉ። ግደልልን አሉ። ደስታችን ፍጹም ይሆን ዘንድ ጴጥሮስንም ያዝልን አሉ። እሱን ያስክልን ቀን ደስታችን ፍጹም ይሆናል፣ እንደሰታለን፣ ሐሴት እናደርጋለን። አይገርምህም? ሄሮዶስ ንጉሥ ስለነበር ኦቶሪቲ ስለነበረው ጴጥሮስን ጨምሮ ያዘው ይላል። ሌላ ላይ የለመደው አያት ላይ ቀድሞ የነበሩ ሰዎች ላይ የለመደ እጅ እየተከታተለ እያስለቀሳችሁ ያለ አታቁትም እንጂ ሌላ ላይ ስለለመደ እኮ ነው አንተን ተመቶ ቤትን እየረበሸ ያለ። ሌላ ላይ አያት ላይ ቅድመ አያት ላይ የለመደ ነው አንተን እየተከታተለ እየረበሻል። ዛሬ እግዚአብሔር አምላክ ጀርባውን ይመታዋል። ወይኔ ብድግ በልና እስኪ ይመታል በለኛል። ጮና እስኪ ይመታል በለኛል። አረፍ በሉ። ጴጥሮስን ከያዝክልን አሉ፣ ጴጥሮስን ከገደልክልን እንዴት አድርገን ደግሞ እንደምናነክስ ዙፋኑ ላይ እንዴት እንደምናቆይ። ሰውየውን መቀመጫ ሳጡት። ደስ አለውና ተነስተው ጴጥሮስን ኪዳን ያለውን ጴጥሮስን ያዘው ይላል። ሊገለው አሰበና ለካ የቂጣ በዓል ነው። ነገር ሲቀየር የፋሲካ ወራት ስለሆነ መግደል አይችልም። ሄዶ እስር ቤት ወሰደው ይላል። ጴጥሮስን እንዳይመስልህ ጴጥሮስ ላይ የተገለጠው ሪቪሌሽን፣ የተገለጠው አኖይንቲንግ፣ የተገለጠው የሐዋርያነት ስፒሪት በአንድ ስብከት 3000 ህዝብ እንደሚያጠምድ ያለውን ቅባት ሽባ ለማድረግ ነበር። አንዳንዶቻችሁ እናንተ ተፈልጋችሁ አይደላችሁም፣ ቅባታችሁ ነው እያሳደዱ ያሉት። ጠላት አንተን ፈልጎ አይደለም፣ አንተ ላለውን ቅባት ነው 0 ዲግሪ ላይ ለመመለስ የሚፈልገው። ምክንያቱም አንተ ምንም እንደማታረግ ያውቃል። አንተ ላለው ቅባት እንደሚረብሸው ስለሚያውቀው ጉዳዩ አንተን አድክሞ ቅባትን ከላይ ለመምታት ነው። የተለየ ቅባት ስላለው ነው የሚረብሽህ። ለኮፕራ የተነካካችሁ ጠላት እየነካካችሁ ያለው ቅባት ስላለብህ ነው። የሆነ እየሞካከረ ከሆነ እርግጠኛ ነኝ ቅባት አንተ ላይ አለ። እርግጠኛ ነኝ አንተ ላይ ኪዳን አለ። ዘንድሮ ግን የምታሸንፈው አንተ ትሆናለህ። እግዚአብሔር አሳልፎ ለእጃቸው አይሰጥም፣ አሳልፎ ለክንዳቸው አይሰጥም። አረ አንድ ሰው ጮኸ አሜን ይበልሲ። ስሙኝ በደምብ። ስምዖን ጴጥሮስ ተይዞ እስር ቤት ለ4 ጭፍሮች 4 ስፍራ ላይ ተመድበው 4 ደግሞ ውስጥ የሚጠብቁት እስር ቤት በሰንሰለት ታስሮ ተኝቷል። እቺን ቃል በደንብ ስሙ። ጠላት የሚፈልገው ብያችኋለሁ ቅባታችሁን፣ ተስፋችሁን ነው የሚፈራው፣ ራእያችሁን ነው የሚፈራው፣ ህልማችሁን ነው የሚፈራው። እናንተ ላይ እግዚአብሔር ፕሮግራም ነው የሚፈራው። ጴጥሮስ እስር ቤት ጨለማ ውስጥ ከቶ አስተኙት፣ አሰሩት። መጽሐፍ እንደዚህ ይላል፣ ተኝቶ ነበር ይላል። ጫማውን ልብሱን አውልቆ ነበር ይላል። ስሙኝ እቺን ቃል። ጴጥሮስ እንዲህ አይነት አዋጅ ያዕቆብ ፊት ለፊቱ ሲታረድ እያየ እንዴት ሌሊቱ ለጥ ብሎ አደረ? እንዴት መተኛት ቻለ? 2 መላምንት አለ። በደንብ ስሙ። አንደኛ ያዕቆብ ሲገደል ስላየ አልተርፍም፣ ብወራጭ ብጮው ምን ባደርግ ከሞት ስለማልተርፍ ተስፋ ቆርጦ ነው የተኛው ብለው ይገምታሉ። ሁለተኛ ጴጥሮስ እንዴት መተኛት ቻለ ብለህ ከጠየከኝ ጴጥሮስ መች እንደሚሞትና እንዴት እንደሚሞት ስለሚያውቅ እግዚአብሔር በሱ የጀመረውን ስራና አጀንዳ ስላልጨረሰው እግዚአብሔር አሳልፎ አይሰጠኝም በማለት በእግዚአብሔር ላይ ነው። የእግዚአብሔር ሰው የትኛው ነው የሚመችህ ተቀበልከው ካልከኝ ጴጥሮስ በእግዚአብሔር ላይ ባለው ተስፋ እግዚአብሔር የነገረው ነገር እንዳላለቀ ስላወቀ መች እንደሚሞት ስለሚያውቅ ተዝናንቶ ነው የተኛው። በሞት ታጅበው ቅባቱ እንደማይነካ ተመልከት። ጫማው የወንጌል ምልክት ነው። የለበሰው ልብ የጸጋ ምልክት ነው። አውልቆ አጠገቡ ነው ያለው። ስሙኝ በደንብ። ስምዖን ጴጥሮስ የተኛበት ለዚህ ነው። ለምን እንዲህ ያልክ ካልከኝ ዮሐንስ ወንጌል ምዕራፍ 21 ላይ ቁጥር 18 ላይ እንደዚህ ይላል፣
አንተ ጎልማሳ ሆነ ሳለ በወደድክበት እንደፈለክ በምትሆንበት ጊዜ ይልና ባነብላችሁ ይሻላል። አንዳንዱ ከራሱ ነው ይላል። ዮሐንስ ወንጌል መጽሐፍ ምዕራፍ 21 ላይ ቁጥር 18 ስሙኝ። እውነት እውነት እልሃለሁ አንተ ጎልማሳ ሳለ ወገብህ በገዛ ራስህ ታጥቀ እንደፈለክ ማለት ነው ታጥቀ ወደምትወደው ትሄድ ነበር። ከዛስ ነገር ግን በሸመገልክ ጊዜ መች ባልክ ጊዜ ጴጥሮስ ሸምግሎ ሽበት አውጥቶ አርጅቶ እንደሚሞት ተስፋ አለው ቃል አለው። በሸመገልክ ጊዜ ማለት ጎልማሳ ነህ ማለት ነው? ወጣት ነህ ማለት ነው? አይደለም። በዛ ጊዜ ደግሞ ስምዖን ጴጥሮስ የነበረው ኢየሱስ ክርስቶስ ከሙታን ተነስተው 10 ዓመታትን ካስቆጠረው ከ10 ዓመት በኋላ ነው ይሄ ግድያ የመጣበት። ስሙኝ በደንብ ኦሬዲ ወደ ጎልማሳነት አካባቢ ይመስለኛል ኤጁ። እንደዚህ ይላል በሸመገልክ ጊዜ እጆችህን ትዘረጋለህ። ምን ትላለህ? እጆችን ትዘረጋለህ፣ ሌላውም ያስታጥቅሃል ይልና ወደማትወደው ይወስዱሃል አለው። ወዴት? ወደማትወደው ይወስዱሃል። ቁጥር 19 በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህንን አለው ይላል። በምን አይነት ሞት እንደሚያከብር ያመለክተው ይሄንን ቃል አለው። ስለዚህ ጴጥሮስ እንቅልፉን ለጥ ብሎ ሌሊቱን ሙሉ የተኛው ምንድነው? እንደማይሞት ተስፋ ስለነበረው። ያ ተስፋ አድርገው የተኛው ጴጥሮስ ሌሊት ላይ መልአክ ላከለት። ዛሬ ማታ ሌላን ነካክቶ ሌላን አቆሳስለው የለመደው ጠላት አንተ ሰፈር ላይ ሲደርስ ግን ዝም ይላል። አያትን ወንድምህን እህትን አጥቅቶብህ ሊሆን ይችላል። አንተ ፊት ለፊት አፍጥጦ ያለው ጠላት እመነኝ ዛሬ ፊት ለፊት እየተራመድክ ጥለት ትመለሳለህ፣ አሸንፈህ ትመለሳለህ። ቅባታችሁ አይበላም በኢየሱስ ስም። ቅባታችሁ ትላንትና ስትቀጣጠሉ የነበራችሁ ትላንትና በጾምና በጸሎት የምትታወቁ ሰዎች ዛሬ ነገር ኖርማል የሆነባችሁ ሰዎች እግዚአብሔር ዛሬ እሳት ይለቅባችኋል። እንዲህ የሚል ምስራች ይደርሳችኋል። እንዲህ የሚል ምስራች ይደርሳችኋል። የመኖር እንጂ የመሞት ተስፋ የለህም። የማበብ እንጂ የመክሰር ተስፋ የለህም። የማሸነፍ እንጂ የመሸነፍ ተስፋ የለህም። አንተ ሰፈር ላይ ድል የማድረግ እንጂ ድል የመነሳት ተስፋ የለህም። ጠጋ አድርገውና ነካ አድርገውና ትኖራለህ ይልሃል በለው ጌታ። ብድግ በሉ እስቲ፣ ብድግ በሉ፣ ብድግ በሉ።